ልዩ አሸናፊዎች ተከታዮቹ ናቸው። አንደኛ ገነነ ሽፈራው ወርቁ ከምዕራብ ጎጃም ዞን ሽልማት ግሩንዲንግ ሬዲዮ፣ ሁለተኛ ዮሐን መስፍን ከአዲስ አበባ ሽልማት ቲሸርትና ዩኤስቢ የሰነድ ማከማቻ፣ ሶስተኛ አለህኝ አንዱ ዓለም ከምስራቅ ጎጃም ሽልማት ባርኔጣና ዩኤስቢ የሰነድ ማከማቻ ናቸው። ለአሸናፊዎቹ እንኳን ደስ ያላችሁ እያልን አዲሱ ጥያቄያችንን እንሆ። የኢትዮጵያ የሕዝብ ተወካዮች ምክር ቤት የካቲት 23 ቀን 2010 ዓ.ም ያጸደቀው የአስቸኳይ ጊዜ አዋጅ ለምን ያህል ጊዜ የሚቆይ ነው? ሀ ለ3 ወር፣ ለ6 ወር፣ ሐመርሃ ለ9 ወር። መልሳችሁን በሚቀጥሉት አድራሻዎች ላኩልን። ዶቼ ቬለ አምሃሪክ ሰርቪስ 531110 ቦን ጀርመኒ፣ ዶቼ ቬለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 5676 አዲስ አበባ ኢትዮጵያ፣ ዶቼ ቬለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 6586 አስመራ ኤርትራ። አድማጮች ከመጋቢት 30 ቀን 2010 ዓ.ም በኋላ የፖስታ ቤት ማህተም ያረፈባቸውና ሙሉ አድራሻና ስልክ ቁጥር የሌላቸው ደብዳቤዎች በዕጣው ሊካተቱ እንደማይችሉ ከወዲሁ እናሳስባለን። እንዲሁም በደብዳቤ የምትልኩልንን መልስ ብቻ የምንቀበል መሆኑንም በዚህ አጋጣሚ ልናሳውቃችሁ እንወዳለን። መልካም ዕድል። ወደ ቀጣዮቹ የሳምንታዊ መሰናዶቻችን በሙዚቃ እንሻገራለን። ቀጣዩ ሳምንታዊ መሰናዶአችን ማህደረ ዜና ነው። የአስቸኳይ ጊዜ አዋጁና መዘዙ በሚል ርዕስ የወቅቱን የኢትዮጵያ የፖለቲካ ትኩሳት ይተነትናል። አዘጋጁ ነጋሽ መሐመድ ነው። ማህደረ ዜና። የኢትዮጵያ መንግስት ተባባሪ ደጓሚ ደጋፊ መንግስታት ተቃውመውታል። የኢትዮጵያን የሰብአዊ መብት ይዞታ የሚከታተሉ ዓለም አቀፍ የመብት ተሟጋች ድርጅቶች ህገ መንግስቱን የሚጻረር ብለውታል። የህግ አዋቂዎች ተችተውታል። አፈ ጉባኤው ቁጥር አዛብተውበታል። ግን ጸደቀ ተባለ። ሁለተኛው የአስቸኳይ ጊዜ አዋጅ። ህዝባዊ ተቃውሞም ቀጠለ። አዋጅ እንቆጥራለን፣ አድማ፣ ተቃውሞ፣ ግጭት እንዘረዝራለን፣ አስከሬን፣ ቁስለኛ እናሰላለን። ቀን፣ ሳምንት፣ ወር እያልን ዘመን እንቀምራለን። 3ኛ ዓመት ኢትዮጵያ የ100 ሚሊዮኖች ሀገር የተቃውሞ፣ ግጭት፣ ግድያ፣ ውደት ምድር። ግን እስከ መቼ? ላፍታ እንደገና አብረን እንጠይቅ። እንደ ወታደር ተዋግተው እንደ ምርኮኛም ታስረዋል። እንደ ታጋይ ተፋልመው የፖለቲካ ፓርቲ መስርተዋል። እንደ ጄኔራል የታንክ መድፍ ርቀትን በሚሊሜትር እየቀመረ ከመልክዓ ምድር አቀማመጥ ጋር እያመጣጠነ የሚተኩሰውን እግረኛ ጦር መርተዋል። ተለዋጭ ስማቸውም ለጦር መሪነት በርግጥ የሰጠ ነው። አባዱላ። የኢትዮጵያን ትልቅ ክልል እንደ ርዕሰ መስተዳድር መርተዋል። የሕዝብ ተወካዮች ምክር ቤትን ከ7 ዓመት በላይ መርተዋል። ባለፈው አርብም እንዳፈ ጉባኤ ቁጥር ጠሩ፣ አስጨበጨቡም። የተገኘው የድጋፍ ድምጽ 346፣ ተቃውሞ 88፣ ድምጽ ታቅቦ 7 ነው። አዋጁ በ2/3 ድምጽ ተደግፎ አልፏል። የቀድሞ የኢትዮጵያ ሽግግር መንግስት ፕሬዝዳንት አቶ መለስ ዜናዊ በ1986 ዋሽንግተንን ሲጎበኙ ካነጋገሯቸው የዩናይትድ ስቴትስ ባለስልጣናት አንዷም የአሜሪካ የተፈጥሮ ጥበቃ ድርጅት ኃላፊ ነበሩ። ወይዘሮዋ ከፕሬዝዳንቱ ጋር ያደረጉትን ውይይት እንዳበቁ ለግራር ዛፍ የሚስማማውን አፈርና አየር ሳይቀር ጥቃቅን ነገሮችን የሚያስረዳ መሪ አጋጥሞኛ ያውቅም እያሉ አወደሷቸው። ለጥቃቅን ነገሮች ሳይቀር ይጠነቀቃሉ የሚባሉት መሪ አንዴ ጄኔራል፣ ሌላ ጊዜ ሚኒስትር፣ ደሞ ሌላ ጊዜ ርዕሰ መስተዳድር፣ እንደገና ሌላ ጊዜ አፈ ጉባኤ እያሉ የሾሙ የሸለሟቸው ፖለቲከኛ ትልቁን አዋጅ ያጸደቀው ምክር ቤት አባላት ቁጥርንና ድምርን አሳሳቱ። በትላንትናው ዕለት ከዚህ ውስጥ
88 ተቃውሟል 7 ድምጽ ተአቅቦ አድርጓል 395 ድጋፍ አድርጓል ይሄ ሆኗል ያ የኔ የቁጥር አደማመር ስህተት ነው የነበረው የፍልስፍና ፕሮፌሰር ዶክተር ዳኛቸው አሰፋ እንደሚሉት ግን ስለ ቁጥር ስህተት የሚነገረው የኢትዮጵያ ገዢ ፓርቲ ኢህአዴግ ነፃና ፍትሃዊ ምርጫ መቼ ፈቅዶ ያውቅና ነው ይላሉ አወዛጋቢ የሆነ የፓርላማ ቁጥር በሚሄድበት ጊዜ ፍሪ ኤንድ ፌር ኢሌክሽን ፍትሃዊ የሆነና ነፃ የሆነ ምርጫ በየትኛው መስክ ኢህአዴግ ሊሰጥ አይችልም የሚል አቋም ያለው ለዩኒቨርሲቲ ፕሬዝዳንትነትም ሆነ ለፖለቲካል እንትም ሆነ የ25 ዓመት ተመክሮ የሚያሳየን የፓርላማ ቆጠራ ይሁን በፍጹም ሊሰጡ አይችሉም በቃ በዚህ ልለፈው ይሄ አዲስ ነገር አይደለም የአምቦ ዩኒቨርሲቲ መምህርና የአምደመረብ ጸሐፊ አቶ ስዩም ተሾመ እንደሚሉት ደግሞ ቁጥሩ ስህተት ከነበረ መታረም የሚገባው በራሱ በምክር ቤቱ ጉባኤ መሆን ነበረበት ምክር ቤቱ አቶ ስዩም እንደሚሉት ዳግም ተሰብስቦ ድምጽ መስጠት ነበረበት አፈ ጉባኤው ታስቴ ነው ማለታቸው በራሱ ህገወጥ ነው ምክንያቱም አዋጁን በቁጥር ሂደቱ በአቆጣጠር ሂደቱ ስህተት ከሆነ በራሱ ምክር ቤቱ እንደገና ዳግም ተሰብስቦ ነው ዳግም ድምጽ እንዲሰጥበት የሚደረገው እንጂ እኔ ተሳስቼ ነበር ብለው በጓሮ በር አዋጁ የሚጸድቅበት አግባብ የለም ከሁለት ሳምንት በፊት የሚኒስትሮች ምክር ቤት ያወጀው ባለፈው አርብ የህዝብ ተወካዮች ምክር ቤት ያጸደቀው ወይም አጸደቀው የተባለው አዋጅ መደንገጉ ራሱ አቶ ስዩም አክለው እንዳሉት የሀገሪቱን ህገ መንግስት የሚጻረር ነው በህገ መንግስቱ አንቀጽ 93 በተደነገገው መሰረት አስቸኳይ ጊዜ አዋጅ ለማወጅ ምንም አይነት መነሻ መሰረት አልነበረውም ስለዚህ አስቸኳይ ጊዜ አዋጁ በራሱ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሆኖ ነው የተገኘው በዚህ መልኩ ተቃውሞ እየገጠመው ሳለ ለህዝብ ተወካዮች ምክር ቤት ቀርቦ የጸደቀበት አግባብ በራሱ ትክክለኛውን የህግ አግባብ የተከተለ አይደለም ያለ ህዝብ ፍቃድ ያለ ህግ ድጋፍ ተግባራዊ የተደረገ አዋጅ በመሆኑ አዋጁ በራሱ ፍጹም ህገወጥ ነው ማለት ነው ዶክተር ዳኛቸው ደግሞ የማርሻል ህግ ይሉታል ማርሻል ሎ ነው ማለት የታወጀበት የፖለቲካ እንቅስቃሴ ነው የሚለው ራሱ የአርሚው መውጣት እንዴት በል ጠረጴዛ ዙሪያ ፓርቲዎቹ መሃል በሚደረገው የፖለቲካ ፍልሚያ ሽንፈት የደረሰባቸው ኃይሎች በሌላ በኩል ደግሞ ብቅ ብለዋል ነው የሚለው ክሮስቢት ሳንዴ ጀርመኑ ሚሊተሪ ሂስቶሪያን ምን ይላል war is a continuation of politics ይላል አሁንም አርሚው የፖለቲካው የትግሉ ቅጥያ ሆኖ ነው የወጣው እንጂ እውነት ኔስ ከመረዳ ድረስ በጣም አሳሳቢ የሆነ ሁኔታ ተፈጥሮ አይደለም እና የዛ አጋር ነው ማን ጠቅላይ ሚኒስትር ይሆናል የትኛው ፓርቲ የበላይነትን ይዛል የሚለው ደብል እንቅስቃሴ እየተካሄደ ነው አንድ በወታደሩ ፍሮንት ሌላው በጠረጴዛ ዙሪያ እንደዛ ነው ጠቅላይ ሚኒስትር ባልተመረጠበት ሁኔታ በራሳቸው እንኳን ህገ መንግስት ወታደሮች ወጥተው ያው የሆነው ነገር ሆኖ አልልሃለሁ የሆነው በርግጥ ሆነ አዋጁ በጸደቀ ማግስት ቅዳሜና እሁድ ከምዕራብ ሸዋ እስከ ምስራቅ ወለጋ የሆነውን እሱ ያስጠላል ይለዋል ዛሬም ትላንትም አምቦና ግንጪ በጣም ማስገመተው ነገር ነው እየተደረገ ያለው አንድ ልጅ ትላንት ማታ ዛሬ ደግሞ ሁለት ሰዎች ናቸው ሶስት ከትላንትና ከማታው ጋር ማለት ሁለት ሶስት ነው ማለፍ አችልም ብቻ ያስጠላል ይሄኛው የማይገመት ነገር ሁለታ ጀምሮ እስከ ወለጋ ያለው መንገድ ዝግ ነው ምንም እንቅስቃሴ የለም አይታይም አባትና ልጅ አንድ ላይ ሞቱታል የፖሊስ አባልም እዛው እንዳጋጣሚ እሱ በተገደለበት አጋጣሚ ነበር አሁን ትላንትና የሚያስፈራ እንትን ነበር ሁለት በቃ የሆነ በቃ ምን ሊበል በጣም የህዝቡ ንቅናቄው በጣም የሚገርም ሁኔታ ተቃውሞታል በሚገርም ሁኔታ ከህፃን እስከ አዛውንት አዋቂ ምንም የቀረ የለም እንቃወማለን የሚል እንትን ምልክት ያሳዩ እነዛ አይነት እንት ነበር ዛሬ ወሊሶ የትራንስፖርት አገልግሎት የለም የንግድ ተቋማት ሙሉ በሙሉ ተዘግተዋል የሥራ ማቆም አድማው እና እንዲሁም የገበያ አድማው ሙሉ በሙሉ ተግባራዊ የተደረገበት ሁኔታ ነው ያለው የከተማ ፖሊሶችና የክልሉ አድማ በታይ ፖሊሶች በተወሰነ ደረጃ እንቅስቃሴ ያደርጋሉ ሁለት የኦራል መኪናዎች የመከላከያ ሰራዊትን ጭነው ከተማውን ፓትሮል እያደረጉ እየተዘዋወሩ ቅኝት ያደርጉ ነው ያለው አብዛኛው ኦሮሚያ
የስራ ማቆም አድማውንም ሳይጠብቁ ማለት ነው በተለይ ወደ ምዕራብ ኦሮሚያ ወደሚባለው አካባቢ ከሆሎታ ጀምሮ እስከ ደምቢዶሎ ጫፍ ድረስ በጣም የሰው ህይወት እየጠፋ ነው። ብዙ ሰዎችም ደግሞ ተጎድተዋል። እንግዲህ ዛሬ ነው በኦሮሚያም ባዳረሰው መልኩ የስራ ማቆም አድማ እንዲደረግ ነበር። እኔ ያለሁበት አካባቢ እንግዲህ ዛሬ ሱቆች ብዙዎቹ ተዘግተዋል፣ እንቅስቃሴ የለም። አጎራባች አካባቢም ወደዚህ ከሐረርጌ የሚመጣውም ከአርሲ አሰላ የሚመጣውም በዚህ በሞጆ በኩል የሚመጣውም ሁሉም መንገዶችም ዝግ ስለሆኑ ምንም እንቅስቃሴ ስለሌለ ከተማውም አሁን ጭር ብላለችና የመንግስት መስሪያ ቤትም እንደዛው አቁሟል። ተማሪዎች ትምህርት ቤት አልሄዱም። የአስቸኳይ ጊዜ አዋጁን በሚቃወሙ ወገኖች ላይ ጸጥታ አስከባሪዎች ካለፈው አርብ እስከ ትናንት በወሰዱት እርምጃ በትንሽ ግምት 5 ሰዎች መገደላቸውን የተለያዩ መገናኛ ዘዴዎች ዘግበዋል። ዛሬ ደግሞ አዋጁን የሚቃወሙ ወገኖች በመላው ኦሮሚያ የሚጸና የ3 ቀን የሥራ ማቆም አድማ ጠርተዋል። አድማው ግጭት፣ ግድያውን አብሶታል። አድማውን የሚከታተሉት ታዛቢ እንደገለጹት ካለፈው አርብ ጀምሮ በየአካባቢው የተገደሉት ሰዎች ቁጥር መገናኛ ዘዴዎች እስካሁን ከዘገቡት በላይ ነው። ነጆ የሰው ህይወት ጠፍቷል። ጊምቢ እንደዛው የሁለት ሰው ህይወት ጠፍቷል። ጉደር አካባቢ አባትና ልጅ አንድ ላይ ተመተው አባቱ ሞቷል። እንደዛው አምቦ የሰው ህይወት ጠፍቷል። ጊንጪ እንደዛው ሰው ህይወት ጠፍቷል። ማታ ደግሞ እንደዛው ነው ባኮ የሚባለው ባኮ ላይ እንደዛው ሰው ህይወት ጠፍቷል ማታ። ዛሬም እንደዛው ጭሮ ላይ የሰው ህይወት እንደጠፋ ነው አሁን መረጃው የደረሰኝና ይሄ ብቻ አይደለም። በጽኑ የቆሰሉ በጣም አስቸጋሪ ሁኔታ ውስጥ ያሉት ሰዎችም በጣም ብዙ ናቸውና ህብረተሰቡ ላይ እየደረሰ ያለው ሌላው ምንድነው የድብደባው ነገር ነው። ምን አይነት ነገርም እየተካሄደ እንደሆነ ራሱ የማይታወቅበት ሁኔታ ነው ያለውና ሰው 2 ነው 3 ነው መሄድ የማይቻልበት የወጣ ያለው በሚዲያ እየተነገረ ያለውም እኮ አስፈላጊ እርምጃ እንዲወሰድ ነው የሚሉት። አሁንም ማለት እንደዚህ አይነት ነገር እንደዚህ አይነት ወዴት እየወሰደን እንደሆነ አናውቅምና በርግጥ ኢትዮጵያ ወዴት እየተጓዘች ነው? ዶክተር ዳኛቸው ወደ ጥሩም ወደ መጥፎም ይላሉ። ለ25 ዓመት የበላይነት የያዙ ኃይሎች ከባድ ጥያቄ የመጣባቸው ነው ከውስጥ ከራሳቸው ከግንባሩ ማለት ነው ከኢህአዴግ። ይሄ ጥሩ ነው። ይሄ ኦፖርቹኒቲስ ነው ጥሩ እድል ሲሆን አገሪቱ አደጋል ችግር ላይ ልትወድቅ ትችላለች። ግን ኢትዮጵያ ማለት 3000 ዓመት በላይ ቆየች ሀገር እንደዚህ ብላ በግርግር የምትፈርስ ይሄ ራሱ ተፈርሳለች የሚለው የተወሰነ የድሮውን አቅም ለማስቀጠል የሚደረግ ሐሳብ ሆኖ እየቀረበ ነው። በጎ ነገር ሲጀምር እኮ አንዳንድ ጊዜ ነው ችግሮች ይኖራሉ። መቼም ሳሩን አንልገጠው ምንጣፉ እንዳይረገጥ እያለን ወደ በጎ ነገር እንሄድ አንችልም። መምህርና የአምደመረብ ጸሐፊ ስዩም ተሾመ ደግሞ የኢትዮጵያ ገዢ ፓርቲን እርምጃና ጉዞም ከመጨረሻው ምዕራፍ የደረሰ ይሉታል። መንግስት አሁን በተለይ ባለፈው ሳምንት የታወጀውን አስቸኳይ ጊዜ አዋጅ ስንመለከተው የመጨረሻ እድሉን አሟጦ የተጠቀመበት ሁኔታ እንዳለ ነው። በህዝብ ዘንድ ያለውን ቅቡልነት ሌጂቲሜሲ 100% ያጣበት ሁኔታ ነው ያለው። ምክንያቱም ስልጣን ላይ ያለው የኢህአዴግ መንግስት ራሱ ባወጣው ህገ መንግስት ራሱ ተገዢ ሳይሆን ቀርቶ ህዝቡ በለራሱ መንግስት ላወጣው ተግባራዊ ላደረገው ህገ መንግስታዊ ስራ ተገዢ ሁን ብሎ እየለመነው መንግስት ተገዢ ሳይሆን ቀርቶ በህዝብ ላይ እንዲህ ያለ ተግባር መፈጸም በዓለም አቀፍ ማህበረሰብም በአገሪቱ ህዝብም በማንኛውም የፖለቲካ ማህበረሰብ ዘንድ ያለውን ቅቡልነት ወይም ሌጂቲሜሲ ሙሉ ለሙሉ አማጦ የጨረሰበት ሁኔታ እንዳለ ነው የሚታየው። የመጨረሻው ምዕራፍ ላይ የደረስንበት ሁኔታ እንዳለ ነው የሚሰማኝ ለኔ። ዶክተር ዳኛቸው መጥፎ ያሉት እንዳይሆን የሃይማኖት መሪዎች፣ የሀገር ሽማግሌዎችና ምሁራን የሚያደርጉት ካለ ጠየቋቸው። መለሱ የፍልስፍና ፕሮፌሰሩ አይመለከተኝም እያሉ። እኔ ወንድሜ የዛ አባል አይደለሁም። መንግስትን እባክህ አዳምጠኝ እንዲህ ሊሆን ነው ብዬ መቼስ እንኳን በዚህ በ60 ውስጥ ገብቼ ልጆኝ ማማከር ያላቅም እውነት ነው የምነግርህ። አምኖት ቢሲኒካል ስማ እኮ የፓወር ነው፣ የኃይል ጉዳይ ነው፣ የስልጣን ጉዳይ ነው እና በምክር ሳይሆን የቀኑ ቀን አንደኛው ወገን መሸነፉን ሲያቅ ምናልባት ለሽማግሌ ጆሮ የሚሰጥ ይሆን። አሁን ገና ምኑ ተያዘና አሉ ይሄንን የሚሞክሩ ይቅናቸው ነው የምለው እኔ። ቄሶቹ ይሞክሩ፣ ሸሆቹ ይሞክሩ፣ እነሱ ስራቸው ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰሞኑን ከሚጎበኟቸው የአፍሪካ ሀገራት ኢትዮጵያ አንዷ ናት። አንድ የመስሪያ ቤታቸው ከፍተኛ ባለስልጣን ባለፈው አርብ ስለ ጉብኝቱ በሰጡት መግለጫ የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ያሉትን ጠቀሱ።
ኢትዮጵያ $2 ቢሊዮን የሚያወጣ ቦይንግ አውሮፕላኖች በመግዛቷ 35,000 አሜሪካውያን ስራ አግኝተዋል ብለው ነበር ጠቅላይ ሚኒስትሩ አሉ አሜሪካዊው ባለስልጣን። ኢትዮጵያን ለመርዳት እናንተ አሜሪካውያንስ ምን ታደርጋላችሁ? አክለው ጠየቁ አሉ ጠቅላይ ሚኒስትሩ። የኢትዮጵያ ሕዝብ ሰላም፣ ፍትህና ዲሞክራሲያዊ ስርዓት እንዲያገኝ ቲለርሰንን መጠበቅ አሜሪካኖችን እንደገና መጠየቅ ይኖርበት ይሆን? ነጋሽ መሐመድ ነኝ። እስኪ ቸር ያሰማን እንበል። ይህ ዶይቼ ቬለ ነው። አድማጮቻችን በሳተላይት በናይል ሳት ተቋርጦ የነበረው ስርጭታችን ከዚህ ሳምንት ጀምሮ ተመልሶ መደመጥ ጀምሯል። በናይል ሳት 102.7 ዲግሪ ዌስት በ11900 ሜጋሄርዝ DWA 2 ላይ ልታገኙን እንደምትችሉ ልናስታውሳችሁ እንወዳለን። ቀጣዩ ሳምንታዊ መሰናዷችን ስፖርት ነው። በዓለም የቤት ውስጥ ውድድር አትሌቲክስ ውድድር ማለት ነው ኢትዮጵያውያን አትሌቶች በሳምንቱ ማሳረጊያ ድል ተቀዳጅተዋል። በዛሬው የስፖርት ጥንቅራችን በአትሌቲክስና እግር ኳስ ውጤቶች ዙሪያ የቀረቡ ዘገባዎችን አካተናል። ለዝግጅቱ ማንተጋፍቶት ስለሺ። ስፖርት በቢርሚንግሃሙ የዓለም የቤት ውስጥ አትሌቲክስ ውድድር ኢትዮጵያ በአጠቃላይ የሜዳሊያ ብዛት ከዩናይትድ ስቴትስ ቀጥላ በሁለተኛ ደረጃ አጠናቃለች። ገንዘቤ ዲባባ በሁለት የውድድር ዘርፎች 2 የወርቅ ሜዳሊያዎችን አስገኝታለች። ኢትዮጵያዊው አትሌት በልምምድ ወቅት በኤሌክትሪክ አደጋ ሕይወቱ ማለፉ በተነገረ በማግስቱ ጣሊያናዊው እግር ኳስ ተጫዋች ሆቴል መኝታ ክፍል ውስጥ ሞቶ ተገኝቷል። ሊዮኔል ሜሲ ትናንት 600ኛ ግቡን አስቆጥሯል። ባየር ሚንሽን ለብቻው ወደ ድል ጎዳና እየገሰገሰ ነው። ተከታዮቹን በ20 ነጥብ ርቋል። በሻምፒዮንስ ሊግ ነገ ሊቨርፑልና ሪያል ማድሪድ የፖርቹጋልና የፈረንሳይ ቡድኖችን ይገጥማሉ። ማንቸስተር ዩናይትድ የዛሬውን ግጥሚያ ካሸነፈ በፕሪሚየር ሊጉ የሁለተኛ ደረጃውን ከሊቨርፑል ይረከባል። አብራችሁን ቆዩ። በቅድሚያም አትሌቲክስ ታላቋ ብሪታንያ በርሚንግሃም ውስጥ ካለፈው ረቡዕ አንስቶ እስከ ትናንት ድረስ ለ4 ቀናት በተከናወነው የዓለም የቤት ውስጥ የአትሌቲክስ ፉክክር ኢትዮጵያ በሁለተኛነት አጠናቃለች። 4 የወርቅና 1 የብር ሜዳሊያ በመሰብሰብ በአጠቃላይ በ5 የሜዳሊያ ድምር ነው ዩናይትድ ስቴትስን በመከተል በሁለተኛነት ያጠናቀቀችው። ኢትዮጵያ ከሰበሰበችው 5 ሜዳሊያዎች 2 ወርቆች በሴቶች የ1500 እና የ3000 ሜትር የሩጫ ውድድሮች በአትሌት ገንዘቤ ዲባባ የተገኙ ናቸው። በወንዶች ውድድር ሳሙኤል ተፈራ በ1500 ሜትር እንዲሁም ዮሚፍ ቀጀልቻ በ3000 ሜትር ቀሪዎቹን የወርቅ ሜዳሊያዎች አስገኝቷል። ብቸኛዋ የብር ሜዳሊያ ዮሚፍን ተከትሎ በገባው ሰለሞን ባረጋ የተገኘች ናት። በአጠቃላይ ውድድሩ ዩናይትድ ስቴትስ 6 የወርቅ 10 የብርና 2 የነሐስ በድምሩ 18 ሜዳሊያዎችን በመሰብሰብ አንደኛ ወጣለች። ኢትዮጵያን ተከትላ የሶስተኛ ደረጃን ያገኘችው ፖላንድ 5 ሜዳሊያዎች አሏት። 2 የወርቅ 1 የነሐስ ነው። አስተናጋጇ ብሪታንያ በ2 የወርቅ በ1 የብርና በ4 የነሐስ በድምሩ በ7 ሜዳሊያዎች በአራተኛነት አጠናቃለች። 1 የነሐስ ሜዳሊያ ብቻ ያገኘችው ጎረቤት ኬንያ እጅግ ደካማ በሚባል ሁኔታ የመጨረሻ 24ኛ ደረጃ ከያዙት 9 ሀገራት ተርታ ተመድባለች። 1 የብርና 2 የነሐስ ሜዳሊያዎችን ያገኘችው ጀርመን በአንጻሩ 15ኛ ደረጃን አግኝታለች። ከዚሁ ከአትሌቲክሱ ዜና ሳንወጣ ኢትዮጵያዊው የማራቶን ሯጭ አትሌት ጫላ አዱኛ በልምምድ ወቅት ባጋጠመው የኤሌክትሪክ አደጋ ሕይወቱ ማለፉ ተዘግቧል። አትሌቱ አርብ ጧት ልምምድ እያደረገ እንደነበረም ተገልጧል። አትሌት ጫላ ከ1 ወር በፊት ማራካሽ ከተማ ሞሮኮ ውስጥ በተከናወነው የማራቶን ሩጫ 2 ሰዓት ከ11 ደቂቃ ከ47 ሰከንድ በመሮጥ ሁለተኛ መውጣት የቻለ አትሌት ነበር። እንደ ጎርጎሪዮስ አቆጣጠር በ2015 ሃኖቨር ጀርመን ውስጥ በተከናወነው ውድድር ያጠናቀቀበት የ2 ሰዓት ከ09 ደቂቃ ከ42 ሰከንድ ጊዜ የግሉ ምርጥ ሰዓት ተብሎ ተመዝግቦለታል። ከድሎቹ መካከል በ2014 ፈረንሳይ ውስጥ ያስገኘውም ይጠቀሳል። በሌላ ዜና የጣሊያን ብሔራዊ የእግር ኳስ ቡድን ተሰላፊው ዳቪድ አስቶሪ
ፒቶሪ ትናንት ሆቴል ውስጥ ሞቶ መገኘቱ ተዘግቧል። ለጣሊያን ብሔራዊ ቡድን ለ14 ጊዜ ተሰልፎ መጫወት የቻለው ዳቪድ ሕይወቱ ያለፈችው የልብ ምቱ በመቋረጡ እንደሆነ የጣሊያን ባለስልጣናት አስታውቋል። በአንደኛ ዲቪዚዮን የሚገኘው ፍሎሬንቲና ቡድን አምበል የነበረው የ31 ዓመቱ ዴቪድ ሞቱ የተገኘው ኡዲኒዜ በተባለችው ከተማ ነው። በጣሊያን የእግር ኳስ ፌዴሬሽን ውስጥ የታቀፉ ቡድኖች በሚያደርጓቸው ጨዋታዎች የተጫዋቹን ድንገተኛ ሞት በማሰብ የሐዘን መግለጫ ምልክት ክንዳቸው ላይ ማሰር ጀምሯል። እድሜያቸው ከ19 ዓመት በታች የሆኑ ተጫዋቾች በሚሳተፉበት ውድድር ትናንት የጣሊያን የሴቶች እግር ኳስ ቡድን ከኖርዌይ አቻው ጋር ሲገጥም ተጫዋቾቹ የህሊና ጸሎት በማድረግ የሐዘን መግለጫ ጥቁር ጨርቅ ክንዳቸው ላይ አስሯል። የሴቶች ብሔራዊ የእግር ኳስ ቡድኑ ዛሬ ከፊንላንድ ጋር በሚያደርገው ጨዋታም በተመሳሳይ ምልክት ሐዘኑን ይገልጣል። ዴቪድ የ2 ዓመት ህፃን ሴት ልጅ አለችው። ፍሎሬንቲና በጣሊያን ሴሪያ በ10ኛ ደረጃ ላይ ይገኛል። አርብ ዕለት ላትሲዮን 1-0 ያሸነፈው ጁቬንቱስ በ68 ነጥቡ በሴሪያው ደረጃው ሁለተኛ ነው። ጁቬንቱስ ከእንግሊዙ ቶትናም ጋር ከነገ በስቲያ በሻምፒዮንስ ሊጉ ይጋጠማል። በተመሳሳይ ቀንና ሰዓት ረቡዕ ማታ የእንግሊዝ ፕሪሚየር ሊግ መሪ ማንቸስተር ሲቲ ከስዊዘርላንዱ ባዝል ጋር ይጋጠማል። ነገ ማታ በሚደረጉ ሁለት የሻምፒዮንስ ሊግ ግጥሚያዎች ደግሞ የስፔኑ ሪያል ማድሪድ ከፈረንሳዩ ፓሪስ ሰን ጀርሜን ጋር ሲጫወት የእንግሊዙ ሊቨርፑል የፖርቱጋሉን ፖርቶ ይፋለማል። ሊቨርፑል በእንግሊዝ ፕሪሚየር ሊግ ከመሪው ማንቸስተር ሲቲ በ18 ነጥብ ተበልጦ በሁለተኛ ደረጃ ላይ ይገኛል። ትናንት ቼልሲን 1-0 ያሸነፈው መሪው ማንቸስተር ሲቲ 78 ነጥብ አለው። ቼልሲ በ53 ነጥቡ ተወስኖ ደረጃው 5ኛ ነው። ቶትናምን በ1 ነጥብ በልጦ 3ኛ ደረጃ ላይ የሰፈረው ማንቸስተር ዩናይትድ ዛሬ ማታ ከክሪስታል ፓላስ ጋር ተስተካካይ ጨዋታውን ያከናውናል። ማንቸስተር ዩናይትድ የዛሬውን ጨዋታ ካሸነፈ በሚኖረው 62 ነጥቡ የሁለተኛ ደረጃውን ከሊቨርፑል ይረከባል። ሊቨርፑል 60 ነጥብ አለው። በበርናንዶ ሲልቫ ብቸኛ ግብ ትናንት ድል የተመታው የአንቶኒዮ ኮንቴ ቼልሲ 4ኛ ደረጃ ላይ ከሚገኘው ቶትናም በ5 ነጥብ ይበለጣል። አሰልጣኝ አንቶኒዮ ኮንቴ በ5 የሊጉ ጨዋታዎች 4 ጊዜ ሽንፈት ከቀመሰው ቡድናቸው ጋር የሚኖራቸው የወደፊት ዕጣ ፈንታ አጠያቂ ሆኗል። ከአርሰናል ቼልሲን በቅርቡ የተቀላቀለው ኦሊቨር ዢሩ ቡድናቸው የገጠመውን ተደጋጋሚ ሽንፈት በተመለከተ ሲናገር ቀውስ አይደለም የገጠመን ብሏል። ከአርሰናል ጋር 3 የኤፍኤ ካፕ ዋንጫዎችን ማግኘት የቻለው የፈረንሳይ ብሔራዊ ቡድን ተሰላፊው ኦሊቨር ዢሩ ኢምሬትን ለቆ ከወር በፊት ወደ ስታንፎርድ ብሪጅ የመጣው በ18 ሚሊዮን ፓውንድ ስምምነት ነው። በጀርመን ቡንደስሊጋ የመጨረሻ ደረጃ ላይ የሚገኘው ኮሎኝ ወሳኝ እድሉን ትናንት አምክኗል። 17 ነጥብ ይዞ በ18ኛ ደረጃ ወራጅ ቀጠና ውስጥ ያለው ኮሎኝ ትናንት የማሸነፍ እድሉን ቢጠቀም ኖሮ ወራጅ ቀጠናው ጠርዝ ላይ ከሚገኘው ማይንስ በ5 ነጥብ ብቻ ይበለጥ ነበር። ሃምቡርግን በ7 ነጥብ በልጦ 16ኛ ደረጃ ላይ የሚገኘው ማይንስ 25 ነጥብ አለው። ትናንት በሽቱትጋርት 3-2 የተሸነፈው ኮሎኝ ቡድን አሰልጣኝ ስቴፋን ሩተንቤክ ቡድናቸው አንድም ግብ ሳይቆጠርበት በሰፋ ልዩነት ማሸነፍ ይችል እንደነበር በቁጭት ገልጿል። Wir haben 44 Minuten super Fußball gespielt, mussten 2-0, 3-0 führen vielleicht. ለ44 ደቂቃ ያህል ድንቅ ጨዋታ አከናውነናል። በእውነቱ 2-0 ወይንም 3-0 ማሸነፍ ይገባን ነበር። ወደፊት ፈጽሞ ሊሆን በማይገባው የግል ስህተት ተመልሰን ወደ ኋላ ተንሸራተናል። በጨዋታው ሁለተኛ አጋማሽ ትንሽ ግራ ተጋብተናል፣ ግን ደግሞ ወዲያው ነበር ጨዋታውን የተቆጣጠርነው። ከነበሩት እድሎች አንጻር የማሸነፍ በርካታ እድሎች ነበሩ። ያም በመሆኑ ያስቆጫል፣ ግን ደግሞ ማለቃቀስ አይገባንም። ያው የወደፊቱን በመመልከት ብሬመን ላይ ነጥብ መያዝ ነው እንግዲህ። Das war jetzt dann in Bremen wieder punkten. በትናንቱ ግጥሚያ በሜዳው የተጫወተው ኮሎኝ በክላውዲዮ ፒዛሮ ግብ መሪነቱን ጨብጦ የነበረው ጨዋታው በተጀመረ በ7ኛው ደቂቃ ላይ ነበር። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ሲቀረው በ44ኛውና በባከነው ሰዓት ጭማሪ 2 ደቂቃ ላይ ግን ማሪዮ ጎሜዝ በተከታታይ 2 ግቦችን በማሳረፍ ሽቱትጋርት መሪነቱን ከኮሎኝ ነጠቀ። ከረፍት መልስ በ57ኛው ደቂቃ ላይ አንድሪያስ ቤክ የመታት ኳስ ከመረብ አርፋለች። ሚሎሽ ጆርጂች በ86ኛው ደቂቃ ላይ ለኮሎኝ ቢያስቆጥርም ኮሎኝ በ50,000 ተመልካቾች ፊት መሪር ሽንፈቱን ቀምሷል። ተከታዩ ሻልከን በ20 ነጥብ የራቀው ባየር ሚንሽን የአሸናፊነት ግስጋሴውን ለብቻው ተያይዞታል። ኃያሉ ባየር ሚንሽን ፍራይቡርግን ትናንት 4-0 በማንኮታኮት
በ63 ነጥብ በደረጃው ተኮፍሷል። በስፔን ላሊጋ መሪው ባርሴሎና ትናንት ተከታዩ አትሌቲኮ ማድሪድን ባሸነፈበት ብቸኛ ግብ ሊዮኔል ሜሲ በጨዋታ ዘመኑ ለቡድኑና ለአገሩ 600ኛ የሆነችውን ግቡን አስመዝግቧል። በቶማስ ፓርቴ በተፈጸመበት ጥፋት የተገኘውን የቅጣት ምት 26ኛው ደቂቃ ላይ ራሱ ሜሲ በተደረደሩ ተከላካዮች አናት ልኮ በድንቅ ሁኔታ ከመረብ አሳርፏል። በዚች ብቸኛ ግብ የተገኘው 3 ነጥብ ተደምሮ ባርሴሎና በ69 ነጥብ የደረጃ ሰንጠረዡን ይመራል። 11 ዙር ጨዋታዎች በሚቀሩት በዘንድሮ ላሊጋ ባርሴሎና አትሌቲኮ ማድሪድን በ8 ነጥብ በልጧል። በትናንቱ ጨዋታ አንድሬ ኢኔስታ በመጀመሪያው አጋማሽ በጡንቻ መሸማቀቅ ጉዳት ደርሶበታል። ትናንት በተከናወነ ሌላ ጨዋታ ሪያል ሶሴዳድ አላቬስን 2-1፣ ቫሌንሺያ ሪያል ቤቲስን 2-0 አሸንፏል። ላቫንቴ ከኢስፓኞላ 1-1 ተለያይቷል። ዛሬ ማታ ሴልታ ቪጎ ከላስ ፓልማስ ጋር ይጋጠማል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው አይለየን። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ። አድማጮቻችን፣ የዕለቱ ስርጭታችንም እየተገባደደ ነው። የምሽቱን ዋና ዋና ዜናዎች አስታውሳችኋለሁ። በኦሮሚያ ክልል የአስቸኳይ ጊዜ አዋጁን በመቃወም ከዛሬ ጀምሮ በተጠራው አድማ ምክንያት በአንዳንድ ከተሞች እንቅስቃሴዎች መገታታቸው ተነገረ። ለ3 ቀናት የተጠራው ይህ አድማ በክልሉ አንዳንድ ከተሞች የመማር ማስተማር ሂደትን ማስተጓጎሉን ነዋሪዎች ለዶይቼ ቬለ ተናግረዋል። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ ከስር ተለቀቁ። አቶ ዮናታን ዛሬ የተፈቱት በድንገት ሳያስቡት እንደሆነ ለዶይቼ ቬለ ተናግረዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የሪክስ ቲለርሰን የኢትዮጵያ ጉብኝት ከሚያተኩርባቸው ጉዳዮች አንዱ በኢትዮጵያ የተፈጠረውን ውጥረት እንዴት ማርገብ ይቻላል የሚለው እንደሆነ አሜሪካ አስታወቀች። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዶናልድ ያማማቶ ዛሬ በሰጡት መግለጫ ቲለርሰን በኢትዮጵያ ጉብኝታቸው ከሚያነሷቸው ጉዳዮች አንዱ የሀገሪቱ የጠቅላይ ሚኒስትር ስልጣን ሽግግር ነው። አድማጮቻችን፣ በዚሁ ሰናበታችኋለሁ። መልካም አዳር፣ መልካም ምሽት።